ከዘመኑ ሴትም ሆነ ወንድ ከዘመኑ ሰው የድሮ እናቶች ይሻላሉ። የነሱን ጭንቅላት ቢኖረን እኮ ዛሬ ላይ በፍቅር በኖርን ነበር። ደግሞ እናትና ልጅ ምናምን ትላላችሁ እንዴ? እናቷ እኮ ናት አንቀባራ ይሄን የመሰለ ጸባይ ስነ ስርዓት ያስተማረቻት እኮ እናቷ ናት። የእናቷ ፍሬ እኮ ነው። እናት አይተሽ ልጅ አግቢ ነው የሚባለው። እሺ ልጅ ማለት እኮ የእናት ፍሬ ናት። ባል ደግሞ ማለት ነው እናቷን ያላከበረ ባል እሷን ሊያከብረ አይችልም። ገባሽ? ሲጀመር ልጅቷን ቢያከብር ኑሮ እናቷንም ያከብር ነበረ። ሲጀመር ልጅቷን የሚወድ ቢሆን ኑሮ እናት ትስከርም ትቆሽም ቆንጆም ትሁን አስጠሊታም ሀብታምም ትሁን ደሃ እናት ናት። ይሄ ብልግና ነው። እሺ ተርባ ተጠምታ ወይ ተጎሳቁላ በስመ አብ እንዴት ከሳች በእናታችሁ ወይ ክስት ብላ ከሰው ተራ ወጣች አይደል? ከእናት በላይ አቃለው ያለ ቡዳ ነው አሉ። እናንተ እመቤቴን ተው ነግበኔ ይባላል። እውነት የምሬ ነው። በልጃችሁ እንዳይመጣ ዛሬ ላይ የፈረዳችሁት ነገ በልጃችሁ ይመጣል። ነገ እናንተም ተወልዳላችሁ። እውነት የምሬ ነው። እኔ በጣም ነው የምታናድዱኝ ገብርኤል። እዛም ጥልቅ እዚህም ዛሬ ላይ ፈራጅ የሆናችሁበትን ነገር በሙሉ እግዚአብሔርን በልጃችሁ መድኃኒዓለም ያሳያችኋል። በልጃችሁ ታዩታላችሁ። ድንግልን የምሬ ነው። ይውላል ያድራል። ሰው የዘራውን ማጭደቱን አይቀርም። በቃ ታግኛለሽ ታገኛለሽ። የሰራሽውን ደግም ስሪ ጥሩም ስሪ። የምሬ ነው የምልሽ። ጭራሽ እናትን ውሸታ እንደው ባጋጨቻት እንዳው ትቀልጃለሽ እንዴ? እያንዳንድሽ አጥር ዘለሽ ስትወጪ አይደል እንዴ እግርግርሽን ሰብሮ ሲመልሱ እንኳን እናትና አባት አይደለም ወንድም ራስ አጠናግሮሽ አይደል እንዴ ያሳደገሽ? ምን ታካብጃለሽ? ወይ ቡዳናት እቺ እኮ ባለጌ እናት ናት። ባለጌ ብትሆን ኖሮ ማለት ነው ልጇን ባለጌ ትሆን ነበር። ከማይሆንሽ ወንድ ጋር እንደዚህ ከሆነ ሰው ጋር አትሁኝ ማለት ምኑ ነው ኃጢያቱ? ልጇ እኮ ናት። ስታምጣምጣችኋል በልጅነቷ እሷን ለማሳደግ ስንት ተንከራታችኋል። ማን ፈራጅ አደረጋችሁ? በልጇ ማን ፈራጅ አደረገ? ማናችሁ እናንተ? ምን ቤት ናችሁ? ዛሬ ላይ እንደ ፍርድ ቤት ቁጭ ብላችሁ ፈላጭና ቆራጭ ሆናችሁት እናንተ ማን ስለሆናችሁ ነው? ማን ስለሆናችሁ? ምን ነው ፍርድ